ኢየሩሳሌም ተቀምጦ ሶሪያ ቤተ መንግስት የሚመከረው ምክር ያውቅ ነበር ይላል። ወላጆቻችን ያውቁ ነበር ይህንን ነገር፣ እኛ ግን ተዳፍኖብናል። መንፈሳዊ ዓለም ልክ እንደዚህ ዓለም ነገር ነው። ኦኬ፣ ግን ትንሽ ለየት ባለ ፍሪኩዌንሲ መተት ለማስመታት እንግዲህ ያንን ኃይል ማስጎተት አለበት። በእነሱ ላይ ደግሞ ኤክስፒሪየንስ ያለው መኖር አለበት። ክፉን ነገር ቀድመን መለየት ከቻል ክፉ ነገር በእኛ ላይ ኃይል የለውም፣ ክፉም ነገር በሀገር ላይ ኃይል የለውም እንደማለት ነው። እና አሁን እንግዲህ ምንድነው ኢሉሚናቲ ምናምን እያሉ ያነግሷቸዋል። እንደዛ ሲሆን እንግዲህ እንኳን ኢትዮጵያ ዓለም በሙሉ የሚደመርበት ወቅት ነው። የኢንላይትመንት ወቅት ነው። ኢትዮጵያ ትቅደም የሚያሰኘው በዚህ ላይ ነው። በቀጥታ ኮንፍሮንት የምናደርግበት ወቅት ነው። ሳናውቀው ወደ መጥፎ ኃይል እንሄዳለን። መንፈሱ ኃይሉ የሚሰጥህ ኢንፎርሜሽን ትልቅ ስለሆነ ከሌላው እሱን ትመርጣለህ። እንዴት ትራንሴንድ እናድርግ ይላሉ? እንዴት ይላሉ? ወቅቱ ነው እና ወቅቱ ራሱ ያጣድፈናል። ይሄን እንደማየት ሪሊ ከውስጣችን ከፍተኛ ፍርሃት ነገር ሊሰማን ይችላል። የሆነ ጥማት ነገር ሊሰማን ይችላል። የሆነ ዲስኮንተንት ለምሳሌ በእውነት በየቦታው ነው እኮ ይሄ ሰላማዊ ሰልፍ ይሁን ወደ ጦርነት አዝማሚያ ምናምን ለምንድን ነው በዚህ ስሪዲ ውስጥ ሳምሃው ተጨቁነን እንደምንኖር አይነት ግልጽ ባልሆነ ሁኔታ ይታየናል ነገር ነው። እና እየተጣደፍን ነው ለመሻገር ወደ ላይ ነው ሂደቱ። አሁን ድንግዝግዝ ውስጥ ነን ማለት ነው። አሁን ድንግዝግዝ ውስጥ ነን እና ግን የኢቮሉሽን ጉዳይ ነው። ትንሽ ቆይቶ ለምሳሌ ይሄ ነገር ለሰባተኛ ክፍል ተማሪዎችና በላይ ነው ለማዘጋጀት የምፈልገው ራሴ። ህፃናት ብዙም አልተለዩም ከዩኒቨርስ ጋር። ኦኬ፣ ማህፀን ውስጥ ሲሆኑ እንግዲህ ምንድነው የሆነው? እነሱን አኒሜት የሚያደርግ ታሪካቸውን በሙሉ የቋጠረ አንድ አይነት ኤነርጂ ነው የሚገባው ማህፀን ውስጥ። ኦኬ፣ በዛ ሂደት ነው እንግዲህ የምወለደው። ብሉፕሪንቱ ምናምን ዲኤንኤው በሙሉ የተዘጋጀ መጽሐፍ ታሪክ ነገር ነው። ስንወለድ ነው መጥፎ ነገር የሚገባብን። ያንን ነገር ይደመስሱና የራሳቸውን ያስገባሉ። ከዛ በኋላ ማቴሪያላዊ አመለካከት እንዲኖረን ያደርጉናል። እና እነዚህ ይቀራሉ። እና መጀመሪያ ያነሳ ነው ምንድነው እርግጥ ወላጆቻችን ያውቁ ነበረ ይህንን ነገር፣ እኛ ግን ተዳፍኖብናል ነው ነገሩ። ግን አሳሽ ተዳፍኖም አልተዳፈነም እውቀቱ አለ ራሱ። እና ብዙ ኤክስፐሪመንት እየተካሄዱ ነው። ለምሳሌ ከብርሃን ጨረር በላይ በሮኬት መሄድ እና ሮኬትህን ወደ ሐሳብ መቀየርና ወደ ፈለከው ፕላኔት ወደ ፈለከው ሶላር ቴሬስትሪያልስ መሄድ ምናምን ነገሮች አሉ። እና ሐሳባችን ሂደቱ እንግዲህ ምንድነው? ስለ ኤክሰርሳይሱ እናወራለን። እነዚህ ከዩኒቨርስ ጋር የሚያገናኙን ግላንድስ ኦኬ ካዳበርናቸው እነዚህ ስውር ነገሮችን ልናይ ልንለማመዳቸው ልንለያቸው ልንቆጣጠራቸው እንችላለን ነው። እና የህይወት ትርጉም በዚህ ምድር ላይም ምድር እስከነ ችግሯ እንግዲህ ትጠብቀናለች። እኛም ሄድ ፈርስት አዘቅት ውስጥ እንገባለን እንደማለት ነው። እና መድኃኒት መሆን አለብን አይነት ነገር ነው። እና በዚህ አንጻር ነው መድኃኒት ልናገኝ የምንችለው ማለት በትራንሰንደንስ አንጻር ነው ልናይ የምንችለው ማለት ነው። ስለዚህ ምንድነው ቴክኒኩ? እኛን ኢንፍሉዌንስ ሊያደርጉን የሚፈልጉ ኃይሎችን ማየት፣ ቀድመን ማየት ማለት ነው። ሂር ኤንድ ናው ይሉታል። የኤካርት ቶሌ አንድ ጥሩ መጽሐፍ አለ the power of now የሚሉት ሂር ኤንድ ናው ማለት እንግዲህ አሁን
ቁጭ ብዬ ራሴን ሳይ አክቹአሊ ቅድም እንደነገርኩ ዩኒቨርስን ዙሪያዋን አይቼ ልመጣ እችላለሁ በአንድ ጊዜ ማለት በአንድ ጊዜ። ምክንያቱም ኢንፊኒት ስፒድ ሊኖር ይችላል። ያ ታኪዮን የምንለው ነገር ነው። ኦኬ ለምሳሌ ቅዱሱ መጽሐፍ ላይ አንድ ያየሁት ኤልሳ የሚባለው ነቢይ ኢየሩሳሌም ተቀምጦ ሶሪያ ቤተ መንግስት የሚመከረው ምክር ያውቅ ነበር ይላል እና ለእስራኤሉ ንጉስ ይነግረው ነበር ይላል። እና ማን ነው እኔ በድብቅ የመከርኩትን ምክር አውጥቶ የሚናገርብኝ ብሎ ጦር እስከ መላክ ደርሷልና በአንድ ጊዜ ዓለምን ማየት እንደማለት ነው። ምንድነው መንፈሳዊ ዓለም ልክ እንደዚህ ዓለም ነገር ነው። ኦኬ ግን ትንሽ ለየት ባለ ፍሪኩዌንሲ ነገር ነው። እንዴት እስቲ ገልጸታል? ለየት ያለ ፍሪኩዌንሲ ሲሉ ምክንያት ከለመድነው ያለመድነው አይነት ነው ማለት ነው። አዎ ለምሳሌ በህልማችን ኦኬ በጣም ኮንሰርን ሆነናል የሚሆንና ወይም ስንነሳ ደስ ሊለን ይችላል ወይም እንበሳጭ እንችላለን ምናምን እና ምንድነው በዛ ሪያሊቲ ውስጥ እንግዲህ ፓርቲሲፔት አደርግ ነበር ማለት ነው፣ እየሰራው ነበር ማለት ነው። እና ያንን እንግዲህ ካልተቆጣጠርኩት ሪሊ አንድ አይነት ሪያሊቲ ፈጥሮብኛል በህይወቴ ላይ እንደ ማለት ነው። ስለዚህ እኔን ኢንፍሉዌንስ ሊያደርጉ የሚፈልጉትን ካየኋቸው በብርሃን አይቼዋለሁ ማለት ነው። እና ዳርክ ፎርስስ ቢሆኑ ኃይልም የላቸውም። ስለዚህ የጨለማው ሰራዊት በዛ ሰው ላይ ኃይል የለውም ማለት ነው። ኃይል የለውም። አዎ በራሱ በብርሃን የተከበበ ስለሆነ ነው። እንዴት ነው? ከብርሃን ተጠግተህ ትዋጋዋለህ ነገር ነው። ዳርክ ፎርስ ደግሞ ወደ ብርሃን መምጣት አይችልም። አዎ ስለዚህ ይሄን ለምሳሌ በኤክሰርሳይዝ ከደመነፍሳችን በደንብ ከተዋሃደ በእውነት ኢንላይትመንት የሚባለው ይሄ ነው። ሚኒንግ እነዚህ ቢዮንድ ዱዋሊቲ ይሉታል። ከዱዋሊቲ በላይ ስንሄድ እንግዲህ ምን ማሰብ እንጀምራለን? ስለ ምድር ህይወት ያላት ምድር አርገን ማሰብ እንጀምራለን። ትራንሰንድ እናደርጋለን ማለት ነው። ህይወት ያላት ምድር በቫይብሬሽን ከምድር ጋርም ሊገናኙ ይችላሉ አይነት ነገር ነው። ከዛ ቀጥለን ካየን ደግሞ ስለኛ ሶላር ሲስተም ተወካዮች እንሆናለን ማለት ነው። ከዛም ቀጥለን ስለ ጋላክቲክ ፌዴሬሽን ይሉታል ዓለማችንን ሪፕሬዘንት አድርገን ሌሎች ፕላኔቶች ሌሎች ኤክስትራ ተረስተሪያል ያሉበት ስለ ምድራችንን ፌዴራሊዝም ነው የሚሉት። ስለዚህ ፌዴራል ይኖረናል። እንደዚህ ነገሮች ይኖራሉ እና በጣም ኢንላይትመንት ማለት ሁሉንም ማቀፍ ማለት ነው። እና ወቅቱ አሁን ነው። ተጠንቅቀን ኤክሰርሳይዝ ማድረግ እንደዚህ። ሌላው ማነሳሎት ዝም ብለን አሁን የውስጥ አይኖች አሉን፣ የውስጥ ህዋሳት አንጀት ላይም አለ፣ ልብ ላይም አለ፣ ምንም ላይ አለ ሲሉ ለምሳሌ አንድ መከራ ሊመጣብን ሲል ውስጣችን ቀድሞ አውቆ ወይ ነፍስ የምትፈራበት ጊዜ አለ፣ ወይ ሰው ሲሞት ወይ ምን ሊል ሲል ቀድሞ የሚታወቀን ሴንስ የምናደርገው አለ። ወይም የሆነ ነገር ሊመጣ ሲል ቀድመን መረጃ ለምሳሌ እንደ መረጃ ምንድነው ዛሬ ልቤ ደነገጠብኝ የሆነ ነገር ሊመጣ ነው እንዴ እንላለን። ያም ደግሞ ሀፕን ያደርጋል ይደርሳል። ወይ አንዳንዴ ወይ ሰው ሊሞት ሲል የሆነ ብቻ ውስጣችን ቀድሞ መረጃ የሚነግረው አካል አለ። ይሄ እንዴት ይገልጹታል? ቅድም ካሉት ጋር አንድ ነው ማለት ነው። አዎ በጣም እንግዲህ ዛና የኔ ጥያቄ ምንድነው ከ5% እንግዲህ ወደ 95% ይሸጋገር ምን ያጋጥመኛል ነው። ኦኬ ሌላው ደግሞ ለምሳሌ ያ 95% እንግዲህ በዳርክ ማተር ዳርክ ኤነርጂ ሂግስ ፊልድ በሚል እንግዲህ የተሞላ ነው ያ 95%። እና አሁን ለምሳሌ ሰርን ላይ ትልቅ ሪሰርች የሚካሄደው እዚህ ይሄ ላርጅ ሃድሮን ኮላይደር ይሉታል። ኦኬ ጄኔቫ ያለው ስለነዚህ ሂግስ ፊልድ ለማግኘት ነው ብዙ ሪሰርች እየተካሄደ ነው በአሁኑ ወቅት።
እና የኔ ጥያቄ ምንድነው እነዚህ ዳርክ ማተር ዳርክ ኤነርጂ ሂግስ ፊልድ ምናምን የሚሏቸው አካላችንን ምን ያደርጉታል ነገር ነው እና አዎ በታኪዮንስ አማካኝነት ኢንፎርሜሽን ኤክስቼንጅ የምናደርግበት ወደ ውስጣችን ያስገባሉ ታኪዮንስ ምን ነው የብርሃኑ ጨረር ማለት ነው የማይታየው ብርሃን እንደማለት ነው ቀድሞ መረጃ ይነግረኛል ቀድሞ መረጃ ምክንያቱም በታኪዮኒክ ስፒድ ነው የሚሄደው ከዛ ያ መረጃ እንግዲህ እንደዚህ ሲሆን አካላችን እንደ አንቴና ሆኗል ማለት ነው ኦኬ ከዛ አንቴና እንግዲህ ልክ እንደ ሳተላይት ዲሽ ነው ከዛ እንግዲህ ተንጸባርቆ ወደ አንጎላችን ይሄዳል ያ ኢንፎርሜሽን ከዛ አንጎላችን አናላይዝ ያደርግና ስለዛ ኮንሽስነስ ይነግረናል ነው ስለዚህ አደጋም ከመምጣቱ በፊት ቀድመን እንረዳዋለን ኤነርጂ ነው ለራሱ እና በተለይ እንግዲህ እንደ ተጨባጭ የሚሆነው ምንድነው በአሁኑ ወቅት ለምሳሌ ሬሲቴሽን የተለመደ ሆኗል የሞቱ ሰዎች ከግማሽ ሰዓት ከአንድ ሰዓት ቆይተው የሚነሱ ሬሲቴት የሚያደርጓቸው አሉ እና በአብዛኛው እንግዲህ ምን ታያችሁ እንደዚህ ሲባል ሁሉንም ነገር በደንብ ያውቁታል አይነት ነገር ነው እንግዲህ በእነዚህ ታኪዮን አንፃር ነው ማለት ነው ግን ይሄን ነገር ለአናላይዝ ለማድረግ ግን አንጎል የላቸው ምክንያቱም ሞተዋል ኢን ሴንስ ምንድነው የሆነው ሁለት የታወቁ ሳይንቲስቶች በደንብ ተግባብተው የሰሩት ነገር ነው በኮንሽስነስ ላይ አንዱ እንግዲህ ሮጀር ፔንሮስ ይባላል የታወቀ ፊዚሲስት ነው ሰር ነው እንዲያውም እንግሊዛዊ ነው ከነ አንስታይን ብዙ አርቲክልስ ጽፏል የስቴፋን ሃውኪንግ ፒኤችዲ አድቫይዘሩ ነበረ አንድ ላይም ተሸልመዋል እንደዚህ እና የሱ ኢንተረስት እንግዲህ ምንድነው ስለ ተቃቀኑ ነገር ኳንተም ሜካኒክስ እና ስለ ትልቁ ነገር እንደ ከዋክብት ምናምን ያሉትን ኢኩዌሽንስ ስለ መግጠም ነገር ነው ምክንያቱም አንድ ሪያሊቲ ነው የምናየው እንጂ የተለያየ ሪያሊቲ አይደለም ነገር እና ማቴማቲካል አፕሮች እንግዲህ ኳንተም ግራቪቲ በሚል ነገር ይሄዳል ኳንተም ሜካኒክስ ምናምን ተጠቅሞ እንግዲህ ምን ይባላል ዌቭ ፋንክሽን ኮላፕስ ይባላል በኋላ እንነጋገራለን ነገር ጊዜ ይፈጃል ትንሽ ኦኬ ሌላው ስቲዋርት ሃመሮፍ ይባላል አነስቴዚዮሎጂስት ነው ከቀዶ ህክምና በፊት የሚያደነዝዝ ነገር የሚወጋ ማለት አሁን እንግዲህ የሃመሮፍ ጥያቄ ምንድነው ኦኬ ያንድ ኮንሽስነስ እንግዲህ ሲጠፋ አብሮት ምን ጠፋ ማለት ነው ንቃተ ህሊናው ሲሰወርበት ማለት ነው ሲሰወርበት ምን ስለጠፋበት ነው በሚል ነው እንግዲህ ይናገርና እነዚህ ነርቭ ሴልስ አካባቢ እንደ አጥንት የሚያገለግሉ ማይክሮቱቡልስ የሚባሉ አሉ እና እነዚህ ማይክሮቱቡልስ ለካ እንደ ካልኩሌተር ነው የሚሰሩት ውስጣችን ያሉት እና ያ ካልኩሌሽን ነው ለካ ስንሞትም እንደ ኤነርጂ ሆኖ የሚቆየው ነገር ነው አሁን እንግዲህ ሁለቱም ሳይንቲስቶች ተገናኝተው ትልቅ ፕሮግሬስ እያደረጉ ነው ሚኒንግ ከኮንሽስነስ ጋር የማያያዝ ነገር ነው እነዚህ 5% እና 95% ቲዮሬቲካል በሆነ ዩኒቨርሳል በሆነ ፊቺ ለመግለጽ ነው የሚፈልጉት እና ጥሩ እንትን እየተካሄደ ነው ለምሳሌ ሰይጣን አለ ከሱ በታች እንግዲህ ሰዎች አሉ ከሱ ኮላቦሬት የሚያደርጉ እነዚህ ደግሞ እንደ ኤንቲቲስ ናቸው ራሳቸውን የቻሉ ስለዚህ ብዙ አይነቶች አሉ አንዱ የሚያስደንቀው ለምሳሌ ኢትዮጵያ በዚህ ዕውቀት ቀዳሚነት ያላት ናት ስለ ኤክሶርሲዝም ሲነገር ለምሳሌ ኢትዮጵያ ናት የምትታየው
አጋንንትን ስለማስወጣት ማለት ነው። ማስወጣት አዎ ይጠቀሙባቸዋል ደግሞ ለጥቅማቸውም ብለው ነው። ከሌላ ፕላኔት የመጡ አይነቶች ናቸው እንደዚህ እና የነሱን ጸባይ የነሱን ሂደት ባህሪ ነው ካወቅን ኦኬ ምንም እንኳን ባይታዩንም እገሌ እንደዚህ ያደረገ ልንል እንችላለን። ነገር እንዴት ማለት ለምሳሌ መተት የሚሉት አለ። መተት ለማስመታት እንግዲህ ያንን ኃይል ማስጎተት አለበት። በእነሱ ላይ ደግሞ ኤክስፒሪየንስ ያለው መኖር አለበት። በዳርክ ጨለማ ውስጥ እና ሲያገናኙ ለምሳሌ ወንዝ ዳር ሌሊት ምናምን ያገናኙ ይሆናል። ነገር እንደዚህ ነገሮች እንትን አሉ። ወል ስለዚህ ደርሰንበታል፣ ተጓብተናል ማለት ነው። አሁን በዛ መተት እንግዲህ ጥሩን ነገር ወደ መጥፎ ማዞር ማለት ነው እኮ። ምን ያደርጉታል? በአይናችን በአይነ ህሊናችን እንግዲህ ብዙ ነገር እናያለን፣ ኤክስትራኦርዲናሪ የሆኑት እናያለን። እነሱ እንግዲህ ቀልበስ አድርገው ነው እንትን ሊጠቀሙብን የሚፈልጉት። ስለዚህ የሰውን አእምሮ ወይም ንቃተ ህሊና ወደ ስህተት መንገድ ይመሩታል እንደማለት ነው። ገብተው ከተቆጣጠሩ ይሄ ነው ሆሎግራፊክ ፊክስ የሚሉት፣ ሆሎግራፊክ ኢንሰርት ይሉታል። ኦኬ ለምሳሌ ምንድነው አንድ አካባቢ አምባጓሮ ልፈጥር እችላለሁ ነገር እንደዚህ የተሰባሰቡ ሰዎች ላይ ምናምን። አሁን ይሄ ያለ ነው አይ ካን ሴት አፕ ቫይብሬሽን ነገር ለማድረግ እንግዲህ አሁን እናንተ ካያችሁኝ ኦኬ አቅምም የለኝም ከነቃችሁብኝ ነገር ኦኬ የአምባጓሮ ሶርስ ለምሳሌ ኮሎኒያሊስትስ ይህንን ነገር ትተው ነበር የሚሄዱት ነፃ ሲወጡ ሀገሮች። መርዝ ይሉታል የእባብ መርዝ መትከል ማለት ነው። ከነቃችሁብኝ እንግዲህ ኃይልም የለኝም ነገር። ትኩር ብላችሁ ካያችሁኝ ደግሞ እጠፋለሁ። ምክንያቱም ምንም አይነት ቦታም የለኝም ህይወትም የለኝም ትኩር ብላችሁ ካያችሁኝ ማለት ነው። እና አሉ ማየት ማለት ሳስቴን ኮንሰንትሬሽን ማለት ከብርሃን ጋር መቆየት ማለት ነውና እነዛ የሚታዩት ነገር እንግዲህ ልንቆጣጠራቸው ልንለካቸው እንደዚህ እንችላለን ነገር። ስለዚህ እንደሱ አገላለጽ ከብርሃን ሰራዊት ጋራ ወይም ከብርሃናማ አካላት ጋራ ሆነን ክፉን ነገር ቀድመን መለየት ከቻል ክፉ ነገር በእኛ ላይ ኃይል የለውም፣ ክፉም ነገር በሀገር ላይ ኃይል የለውም እንደማለት ነው። ቀድመን ስላወቅንበት ይሄን የሚያደርገው ክፉ ነገር እንደሆነ ወይም ኢነርጂ የተጠሙ የቆሸሹ ክፉ አካላት መሆናቸውን ካወቅንባቸው በእኛ ላይ ስልጣን የላቸውም እንደማለት ነው። ትክክል እንደዛ ነው እኮ። እና አሁን እንግዲህ ምንድነው ኢሉሚናቲ ምናምን እያሉ ያነክሷቸዋል። እና ውጤቱ እንግዲህ ጦርነት ዓለምን የሚያውከው ያለው እንግዲህ ይሄ አይነት ነገር ነው። እና ያለ ነው በቅዱሳን መጻሕፍት ላይ የተጻፈ ነገር ነው። በእንደዚህ ምክንያቶች እንግዲህ ብዙ እልቂት ይኖራል ነው የሚባለው። እና ተጠንቀቁ ሲባል እንግዲህ አንዷ ማስጠንቀቅ ዓለምን ማስጠንቀቅ ያለባት ኢትዮጵያ ናት። ኦኬ ግን እኛም የሚያስፈራ ነገር ላይ ነው ያለነው እንኳን ሌላው ልናስጠነቅቅ ቀርቶ። ስለዚህ ባይሆን ትንሽ ተስፋ ያለው ምንድነው ስለዚህ ኤክስትራ ዲሜንሽናል አዌርነስ አሁን እየመጣ ነው እየታየ ነው። በፖለቲካ ነገር ሆኖ ግን ተሸፋፍኖ በፖለቲካ ምናምን ጥሩ ላይ ሄድ ይችል ይሆናል እንጂ ቲዮሪቲካል ዩኒቨርሳል የሆነ ቲዮሪ ልንሰጠው እንችላለን። ለዚህ ኦኬ ዩኒቨርሳል የሆነ ቲዮሪ ሊኖር ይችላል። ምክንያቱም በትክክለኛ ዳያሌክቲክስ የተመሰረተ ነገር ነው ሂደቱ እና አካሄዱ እንጃ። በፖለቲካ እንግዲህ ብዙ ነገር ነው ኤክስፔክት የምታደርገው እንጂ እንደ ፊዚክስ እንደ ግራቪቲ ተደርጎ ዲፋይን ሊደረግ ይቻላል።
እንደዛ ሲሆን እንግዲህ እንኳን ኢትዮጵያ ዓለም በሙሉ የሚደመርበት ወቅት ነው። የኢንላይትመንት ወቅት ነው። እና ኢትዮጵያ ትቅደም የሚያሰኘው በዚህ ላይ ነው። አንዱ እንግዲህ ብርሃን እውነታን ገልብጦ ነው የሚናገረው ነገሩ። ስለዚህ በብዙ መንገዱ ሊያታልል ይችላል ነው። አሁን ግን በቀጥታ ኮንፍሮንት የምናደርግበት ወቅት ነው። እዚህ ላይ ነው ለምሳሌ አራተኛ ዲሜንሽን፣ አምስተኛ ዲሜንሽን የሚባል በአራተኛ ዲሜንሽን ብዙ ምን እንደምናረግም አናውቅም። መጥፎ ኃይሉና ጥሩ ኃይሉ እንደ እኩል አድርገን የምናይበት ጊዜ አለ። ሳናውቀው ወደ መጥፎ ኃይል እንሄዳለን። ለምሳሌ ሌላው ድራግ ኦቨርዩስ ሲያደርጉ ሲሞቱ ለምሳሌ የት እንደሚሄዱ አያውቁም። የሚሞቱት ለምሳሌ ይሄ ነገር ያጋጥማቸዋል እና በዚህ ነዋይ ነገር በማቴሪያል ነገር ግራቪቴትድ ከሆኑ እንግዲህ ወደ መጥፎ ኃይል ነው የሚሄዱት። ምክንያቱም ኤፊሽንት የሆነ ሂደት ነው። ፍርሃት ይኖረኛል በአንድ ሰው ለምሳሌ እና ሰውየውን ከገደልኩት ደስተኛ ሆኜ እኖራለሁ የሚል እምነት ነው የሚሰጠው። ግን ትክክለኛ ያልሆነ ግን ምንድነው ቴክኒኩን የምጠቀመው the arrow of time እሱን ተከትዬ ነው የሚሄደው። arrow of timeን አፋጥነዋለሁ። ከዛ ጥቅም አገኛለሁ፣ ሴኩሪቲ አገኛለሁ ነው። ግን ትክክል ነው ወይ? ትክክልም አይደለም፣ ግን እንደ ኢንቨስትመንት አድርገው እንዲያዩ ያደርጋል ሌላውን ሰው ነገር ነው። ስለዚህ ዳርክ ፎርስስ ሰውን ማጥፋት፣ ሰውን መግደል ወዘተርፈ መልካም ሆኖ እንዲያስብ አስመስሎ አእምሮ ውስጥ ይቀርጻል። ትክክል። ኢየሱስ ክርስቶስን ሲገድሉትስ ለምንድን ነው የገደሉት? ለስርዓቱ የቆሙ መስለው ነው እኮ እውነተኛ ሰዎች አይነት ነገር ነው ለስርዓቱ ሲሉና እሱ ደግሞ የሚያደርጉትን አያውቁም እና ይቅር በላቸው ነው ያለው። ምክንያቱም በ3D ውስጥ ሆኖ ስለ 5D ፕሮብሌም ሶልቭ ሊያደርጉ አይችሉም። 5D ሆኖ ግን የ3D ፕሮብሌም ሶልቭ ልታደርግ ትችላለህ። የኔም አነሳስ እንደዚህ ነበረ። በ3D ላይ ለምሳሌ አንሰርቴኒቲ ፕሪንሲፕል የሚሉት አለ እና በአንድ ዲሜንሽን ተጨምሮበት ያ አንሰርቴኒቲ አቮይድ ይደረግ እንደሆነ በሚል ነገር ነበር። ትንሽ ቴክኒክ። ስለዚህ ሰው አንዳንዴ የሚያደርገውን የማያውቅበት ደረጃ እሱ ላይ ነው እኮ የሚያደርጉትን አያውቁምና ሲባል ለምሳሌ ያደርገዋል ግን ለምን እንደሚያደርግ አያውቅም። ይገላል ግን ለምን እንደሚገላ አያውቅም። እንደዛ ነው የሆነው አሁን። ስለዚህ ሹክ የሚሉት መንፈሶች አሉ ማለት ነው። አሳድጌ አልወጣም ነው እኮ የሚለው። ማልቲፕል ፐርሰናሊቲ ያመጡብሃል። ሚኒንግ ያልሆንከውን ሌላ ሰው ሆነ እና የምትወደው ነገር ምናምን ነገር የሰውየው ሆኖ የሚመጣበት ነገር አለ። ዳት ሚንስ ጠቅላላ አካልህን ሊቆጣጠሩ ይችላሉ ነው ነገሩ። እና ቢኮዝ ቀድሞው ወደ 95% ገብተዋል እነሱ ነው ሂደቱ። አሁን ምንድነው ለምሳሌ አካሌ ላይ ራሱ ደሜ ሲዘዋወር ምናምን ካሰብኩኝ ትንሽ የሚመቸኝ ለምሳሌ በጣቴ ደም ሲዘዋወር ምናምን ሲሰማኝ እንደ ንዝረት ነገር ይሰማኛል፣ እንደ ኤሌክትሪክ ነገር ወይም ሊሞቅም ይችላል እጄ እንደዚህ እና በዛች ሙቀት ላይ ማተኮር እና ትንሽ ሳልቆይ ሐሳብ ይመጣል። እገሌ እንደዚህ ቢለኝ እንደዚህ ይለዋለሁ። ብዙ ነገሮች ነገር ይኖራሉ። እነዚህ እንግዲህ ቀጥ ብሎ ማየት ማለት ነው። ልክ ወንዝ ዳር ሆኖ ወንዙ ሲወርድ ድራማውን ማየት እንደማለት ነው። እርሶ ዳርክ ፎርስስን አይተዋል? ለምሳሌ እንደዚህ ሲሆን ይታያል። አይተው ያውቃሉ? እንግዲህ በጣም የሚያስፈራ ነገር ይታያሉ። በተለይ የመጀመሪያ ጊዜ እንደዚህ ከመተኛቴ በፊት እንደዚህ ሞከርኩኝና በጣም መጥፎ ህልም ነው ያየሁት። ያለፈው 40 ዓመት ይሆናል። በጣም መጥፎ ምንም ልረሳው የማልችል አይነት ነገር እና እንደዚህ ነገር ሊያጋጥሙ ይችላሉ። እና የኔም ኢንተረስት እዚህ ላይ ኮንሶል የማድረግ
የመመካከር ከሰዎቹ ጋር እንጂ ህይወታችን ይለወጣል። በጣም እንደዚህ አድርገን ለትንሽ ጊዜ ጸሎት ማለት ነው አክቹአሊ በተመስጦ ምን ጸልየው ጸሎት ነው። በተመስጦ እንደዚህ ለምሳሌ አሁን ቅዱስ ያሬድ ይላል መጽሐፉ ላይ ሲዘምር አጼ ገብረ መስቀል በእጃቸው ጦር ይዘው ነበር ማለት በትራቸው ጫፉ ጦር አለው እና እሳቸውም ተመስጦ ውስጥ ገብተው እግሩን ወቅተውታል። ግን እግሩ አልተሰማውም ደሞ ሲፈሰዋላ ከተመስጦ ሲመለስ እግሩ ላይ ጦር ተሰክቶ እንደነበር ነው ያስተዋለውና ነቅለውታል። እና እንደዛ እንደማለት ነው። አዎ እንደዛ ተመስጦ ውስጥ መግባት ተመስጦ ውስጥ መግባት እና መንፈሱ ኃይሉ የሚሰጥ ኢንፎርሜሽን ትልቅ ስለሆነ ከሌላው እሱን ትመርጣለህ ነገር እና በመንፈስ ትሄዳለህ እና ሲንክሮኒሲቲ ይሉታል። ለምሳሌ እንዳጋጣሚ ነገር የሚሄድ ይመስላል ግን በተአምር እየሄድክ ነው እና ዘመኑ የተአምር ዘመን። ክቡራና ክቡራን ከዶክተር አብርሃም አማሃ ጋር ለተከታታይ ሳምንት ያደረግነውን ቆይታ በዚህ እንፈጽማለን። ቸርን ሰንብት።